ምንስ እናትየው እኔም እኮ መርዝ አጠጡ ምናምን የሚባል ነገር ሲመጣ የሆነ አጠጡኝ የተባለ ወጣውና ብላ በቃ ወካባ ስትፈጥር አንቺም እኮ ሚስቴሽ እሷም ባለ ያሏትን ብትሰሚ አይ ዶንት ኬር አለች። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በአዲስ እና ሰበር መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን በየጊዜው የሚለቀቁ ቪዲዮዎችን ደግሞ በመመልከት ላይክ አድርጋችሁ ሐሳብ አስተያየታችሁን ደግሞ ስለሚገነባን በሐሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ እጅግ ልብ ሰባሪ አሳዛኝና በነጻነት ወርቅነህ ቤተሰብ ውስጥ እየተሰማ ያለ አዲስና ሰበር ነገሮች ወጥተዋል። ዛሬ ደግሞ አስናቀ ደብቅ ያለው ብሎ አፍኖ የያዘውንም እውነት ይዞ ብቅ ብሏል። እርስ በርስ ችግር ውስጥ የገቡ የሚመስሉት ቤተሰቦቹ ዛሬ ግን ነጻነት ወርቅነህን የማይመስል ነገር በማውራታቸው የብዙ ኢትዮጵያን ልብ ተሰብሮ በዚህ ልክ ይህን ሁሉ ሚስጥር ይዞ መደበቁ ለምን አስፈለገ የሚሉ ሰዎች እጅጉን ተበራክተዋል። ይህንና እያንዳንዱን መረጃ የምናስደምጣችሁ ይሆናል። እስከ ፍጻሜው አብራችሁን ቆዩም። ቤተሰቡ እርስ በርስ የተወዛገበ ወይም ግራ የተጋባ ያለ ይመስላል። ከዚህ ቀጥሎ ደግሞ የሚወጡ መረጃዎች እጅግ ልብ ሰባሪና አሳዛኝ ሆኖ ይቀጥላሉ። እርስ በርስ ለምን አልተስማሙም የሚለው ጥያቄ ዛሬ ላይ ፍንትው ብሎ የሚያሳያቸው ነገሮች እንዳሉ ይታመናል። ዛሬ ደግሞ እየሰማን ያለነው ነገር የነጻነት ወርቅነህን እልፈትን ብቻ ሳይሆን ምን ያክል ነጻነት ወርቅነህ ዋጋ ከፍሎ ህይወቱን ለማቃናት ሲታገል የነበረ የኢትዮጵያን ህዝብ ብቻ ግን በሳቅና በፈገግታው የሚታወቅ ከጀርባው ግን ትላልቅ ጉዶችን የተሸከመ ሰው እንደነበር ነጻነት ወርቅነህ ዛሬ እየተወሳም እየተነገረም ይገኛል። ታዲያ በቤተሰቡ ማረፍ ያልቻለ አለፍ ብሎ ደግሞ በሚስቱና በትዳሩ ማረፍ ያቃተው በስራውም ደግሞ እረፍት የሚባል ነገር ያልነበረው በዚህ ዓለም ላይ ሲኖር ዋጋዎችን ከፍሎ ወደ ፈጣሪ የተሰበሰበ ሰው እንደነበር ፍንትው አድርጎ የሚያሳዩ ነገሮች ይወጡም ይገኛሉ። እጅግ የሚያሳዝን ልብ ሰባሪ ዜናዎች የተሰሙ ነው። ዛሬ ነጻነት ወርቅነህ ላይመለስ አሸልቧል። ነገር ግን በቤተሰቡ ዘንድ የተወሩ ያሉ ነገሮች ነገ ለኢትዮጵያ ህዝብ ደግሞ በእያንዳንዱ ሰው ማወቅ ያለበትን እውነት የሚገልጡ ነገ ላይ ደግሞ ልጆቹ ደግሞ አቅጣጫ ጠቋሚ ሆኖ ይቀጥላል። ልጆችም ሲያድጉ አባታቸውን መስሎ እንዲያድጉ ሲጥር የነበረው ነጻነት ወርቅነህ ከጀርባ በቤተሰቡ ዘንድ የነበረ ልጆቻቸውንም ጭምር ዋጋ ሊያስከፍል የነበረ የህይወት መልክ እንደነበረው ልጆቹ መረዳት እንዳለባቸው ነው። አንዳንድ ሰዎች ሀሳባቸውን ሲሰነዝሩ እንመለከታለን። አንዴ እሱ ሞቷል፣ ከዚህ በኋላ ምን ይጠቅመዋል ብሎ የሚናገሩ ሰዎች እንኳን ቢኖሩ ነገር ግን እውነቶችን ማወቅ ልጆቻቸው መታነጽና አባታቸው ማን እንደነበር በኢትዮጵያ ህዝብ ዘንድ ያላቸው ትርጉሙ ምን እንደሆነ በመቀጠልም ደግሞ በእያንዳንዱ ቤተሰብ መካከል ምን አይነት ነገር በነጻነት ወርቅነህ እንደነበር ልጆቻቸው ማወቃቸው እጅግ ለነሱ የሚጠቅም ጉዳይ እንደሆነ ይታመናል። ታዲያን ተከትሎ ዛሬ የወጡ ያሉ መረጃዎች ደግሞ ልብ ሰባሪና አሳዛኝ ሆነው ይቀጥላሉ። ትላንትና ባለቤቱን ስታሞካሻትና ስታወድሳት የነበረችው እህቱ ይዛ የመጣችው ነገር እጅግ ልብ ሰባሪ ነው። ዛሬ ወንድሞቹ እንደ አዲስ ተነስተው በተበድለዋል ነጻነት ወርቅነህ እጅግ ዋጋ ከፍሏል የሚሉ ነገሮችን ይዞ ብቅ ማለታቸው ሳይሆን እጅግ የሚያስገርመው ደግሞ በሚስቱና እርስ በርስ አሁን ያሉ ነገሮች እጅግ የሚያሳዝኑ ሆነው ይቀጥላሉ። ነጻነት ወርቅነህ የሞተበትን መንገድ እህቱ እስከዛሬ አላመንኩም ስትል ትናገራለችም። ነጻነት ወርቅነህ የሞተበት የህይወት መንገዱና መልኩ ትክክል አይደለም ስትል በድፍረት መናገሯ ብዙዎችን ያስደነገጠ ጉዳይ ሆኗል። አስሌ ደግሞ አሁን ባለው ሁኔታ ትላንትና ከሱ በፊት አንዳንድ ነገሮችን ደብቀን ይዘናል፣ መጠጥ ቤት እየወሰደው ወንድማችንን ወደ ሞት ያፈጠነው አስናቀ ነው እንጂ ነጻነት ወርቅነህ መሞት የነበረበት ሰው አይደለም ስትል እህቱ ትናገራለችም። ዛሬ ደግሞ ያንን ዜና ተከትሎ አስናቀም ያወራው ነገር እጅግ ልብ ሰባሪ ነው። በመቀጠልም በሞቱ የህይወት መንገድ ያላመኑበት ነገር እንደነበረና በስተመጨረሻ ደግሞ እህቱ ከምትናገረውም አለፍ ብሎ ጉዳዩ ወደ ሰይፉም የዞረ ይመስላል። በሰዓቱ መርዶውን ከነገሩ ሰዎች ጀምሮ ሲናገሩ የነበሩበት መንገድ እጅግ አሳዛኝ ነው። አንደኛው ጁስ ጠጥቶ ሞተ፣ ሌላኛው ደግሞ ታሞ ሞተ፣ አንደኛው ደግሞ ሆስፒታል በእግሩ ሄዶ ተራምዶ ሞተ ሲል ይደመጣል። ያንን ተከትሎ ደግሞ እየወጡ የነበሩ መረጃዎች እጅግ የሚያሳዝኑት ደግሞ በዚህ ልክ ነው። ነጻነት ወርቅነህ ታዲያ እህቱ እንደምትናገረው ከሆነ በድንገተኛ ሁኔታ እንደሞተና ጭራሽ እንደውም መርዝ ጨምሮበት እንደገደሉት የሚያሳይ ነገሮች ሲወሩ እንደነበር ትናገራለች። ይሄ ደግሞ
ወንድሟ የሞተበትን መንገድ እስከዛሬ አለማወቋና በቤተሰቡ መካከል እርስ በርስ የተፈጠሩ ግጭቶች እጅግ የሚያሳዝኑና ልብ ሰባሪ ሆነው ይቀጥላሉ። ታዲያ እናቱ ወይም ባለቤቱም በዚያ መካከል የነበራቸው ወዳጅነትና እንቅስቃሴ ነፃነት ወርቅነህ ለአንዴና ለመጨረሻ ጊዜ እንዲያሸልብ ያደረጉት ሴራ እንደሆነ ትናገራለችም። በተደጋጋሚ እንደዚህ የሚል ድምፅ ሰማን ከእህቱ ላይ። አንዳንድ ጊዜ ከነፃነት ወርቅነህ ጋር ሲጋጩ እኛ ለማስታረቅ ስንሞክርና እንደውም አንቺን ፈቶ ህይወቱን መቀጠል የለበትም ወይ ምንድነው ያላንቺ ህይወት የለም ብለሽ ወስነሻል ሲሉ ይደመጣሉ። ታዲያ እርስ በርስ ያልተስማሙ ወዳጆችና ወገኖች በስተመጨረሻ ለነፃነት ወርቅነህ ለአንዴና ለመጨረሻ እንዲያሸልብ ምክንያት ሆነዋል ሲሉ መረጃዎች ወጥተዋል። ታዲያ ነፃነት ወርቅነህ ታሞ ካልሞተ በመርዝ የገደሉት ሰዎች አሉ እንጂ ወንድሜ በዚህ ልክ ዋጋ መክፈል የለበትም ስትል እህቱ መደመጧ እጅግ ልብ ሰባሪ ነው። ታዲያ ነፃነት ወርቅነህ እንዴት ሞተ? አንዳንዶቹ እስከዛሬ ድረስ ህመሙን የገዛ ወንድሞቹም ሆነ እህቶቹም ቤተሰቦቹም ማጣራት ያልቻሉት ጉዳይ ሆኗል። እንዴት ሞተ የሚለው ነገር መልስ እንዳልተገኘበት ይናገራሉ። ታዲያ ከስራው በኋላ ጁስ ጠጥቷል ብሎ የተነገረን መረጃ አለ። አለፍ ብሎ ደግሞ የሚኖረው ከሚስቱ ናት ጋር እንደሆነ ይነገራል። በሰዓቱ ቀድሜ ደርሻለሁ ብሎ የነገረው አስኔም ሲናገር የነበረበት መረጃ እጅግ ከእውነት የራቀ ነው። ሰይፉ ፋንታውን ደግሞ ሲናገር የነበረበትን መንገድ ትክክል አይደለም። በስተመጨረሻ ደግሞ ወንድማችንን ለሞት ያፈጠነው አስናቀ ነው ስትል እህቱ መናገሯ እጅግ ብዙዎችን ያስደነገጠ ሆኗል። ሰይፉ በተደጋጋሚ ለምንድነው የነፃነትን ቤተሰብ እንደ እንግዳ አድርጎ ያቀረበው? ሁለቱን አብሮ ካቀረበ በኋላ አስኔን ለምን ለብቻው ጠርቶ እንደገና ፕሮግራም አዘጋጀ? ነገሮች የድብቅ ሴራ ውጤቶች እንደሆኑ የሚያሳዩ ፍንጮች አሉ ሲሉ እያንዳንዱ ሰዎች መረዳት አለበት ስትል እህቱ አዲስ ነገር ይዛ መጣችም። ስለዚህ ነገሩ አሁን ባለው ሂደት እንደዚህ ይመስላል ግልጽ ተደርጎ ሲታይ። እስከዛሬ ድረስ የነፃነት ወርቅነህ የልፈቱ ሁኔታ ቤተሰቡን አላሳመነም። ሲቀጥል ደግሞ በሴራ እንደሞተ እህቱ ትናገራለችም። ሲቀጥል ደግሞ አሁን ባለው የህይወት መንገድና ሁኔታ ከሚስቱ እናት ጋር ሲኖር የነበረው ነፃነት ወርቅነህ የቤት ኪራይ እንኳን ሳይኖረው እድር ሳይኖረው እንዲኖር ያደረጉት ሆን ብሎ ከእናቱ ጋር ተመካክሮ ሴራ ሸርበውበት ነው ስትል እህቱ መናገሯን እንዴት ትመለከታላችሁ? እጅግ የሚያሳዝን ልብ ሰባሪ ነው። ነፃነት ወርቅነህ ይህንን ሁሉ ኮተትና ፈተና ተሸክሞ ሲስቅና ሲጫወት ነበር የሚሉ ሰዎች እጅጉን ተበራክተዋል፣ ልባቸውም ተሰብሯል። አሁን የሚያሳዝነው ነገር ደግሞ እንደዚህ ነው። ነገሩ ወደ ሰራተኛዋና ቤት ውስጥ የነፃነት አጋዥ ተብላ ወደ ቆየችው መዞሩ ብዙዎችን ያስደነገጠ ጉዳይ ሆኗል። የጠጣውን ወይም ነፃነት ወርቅነህ በሳቱ ጠጣ ተብሎ የተነገረውን ጁስ ያዘጋጀችው ሰራተኛ በስተመጨረሻ ጥያቄ ውስጥ ገብታለችም። የነፃነት ወርቅነህ እህት በነገረችው መሰረት ለካ ጉዳዩ በእነሱ መካከልም ውዝግብ ያስነሳ በመሆኑ መርዝ ጨምሮ የሰጠ ሰው አለ የሚል ክርክር ውስጥ ገብተን ነበርላ የሆነ ነገር ጁሱ ላይ ቀላቅሎ ወይም መርዝ ጨምሮ የሰጠ ሰው አለ የሚል ጥርጣሬ በእኛ መካከልም ተፈጥሮ ነበር የሚል የተደበቀ ሚስጥር ያወጣችው ሰራተኛዋ ጁሱን እንዴት አዘጋጀች? ካዘጋጀች በኋላ የሰጠችው ለነፃነት ወርቅነህ ከሆነ ቀጥሎ ጥያቄው ሙሉ በሙሉ ወደ ቤት ሰራተኛዋ መዞር አለበት ተብሎ ተወስኗል። አሁን ባለው ሁኔታ የነፃነት ወርቅነህ የቅርብ አጋዥ ተብላ የነበረችው ሰራተኛ በቁጥጥር ስር ውላ ምርመራ እንዲደረግባት እንቅስቃሴ መጀመሩ መሰማቱ ብዙዎችን ያስደነገጠ ጉዳይ ሆኗል። ቀጥሎ ደግሞ አስናቀም እንዲሁ በቀላሉ የሚለቀቅ አይመስለንም። ምክንያቱም በእያንዳንዱ ሰዓት በቦታው በለቅሶ ቦታ ሳይደርስ ወይም ነፃነት ወርቅነህ ካረፈ በኋላ ደርሻለሁ ሐኪም ቤት ለመውሰድ ጥረት ሳደርግ ነበር ያለው ውሸት መሆኑ መረጋገጡ ነገሮችን እጅግ ውስብስብ እያደረገ እንደሆነ ታውቋል።